አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሰኔ 15 በዚች ቀን የሰማይ ጭፍራ የተባለ የቅዱስ ሚናስ ቤተክርስቲያኑ መሪጥ በተባለ ሀገር የከበረችበት ነው። ከዚህ አስቀድሞ የቅዱስ ሚናስ ስጋ ተሰውሮ ይኖር ነበር። ጌታችንም ሊገልጠው በወደደ ጊዜ ምክንያት ተደረገ። ይኸውም እንዲህ ነው። የቅዱስ ሚናስ ስጋው ተደፍኖ በሚኖርበት ኮረብታ አቅራቢያ በጎች የሚያረባ አንድ ሰው በጎቹን እየጠበቀ ይኖር ነበር። ከዚያ እረኛ በጎች ውስጥ ደዌ ያለበት አንዱ በግ በዚያ በኮረብታው አጠገብ ባለ ጉድጓድ ውሃ ተጠምቆ ወዲያውኑ ከደዌው ዳነ። እረኛውም አይቶ አደነቀ። ሌሎችንም ደዌ ያለባቸውን አመጣ። ከዚያ ውሃም በተጣጠቡ ጊዜ ሁሉም ዳኑ። ከዚህም በኋላ ይህ በቦታው ሁሉ ታወቀ። ደዌ ያለባቸው ሁሉ እየመጡ አፈሩን ከውሃ ጋር አንድ አድርገው ለውሰው በመቀባት ወዲያውኑ ይድኑ ነበረ። ምክንያቱን ግን አላወቁም። በዚያ ውሃና በአፈሩ በሽተኞችን እንደሚያድን የዚያ በግ ጠባቂ ወሬው በሮም ንጉሥ ዘንድ ተሰማ። ለንጉሱም የቁስል ደዌ የታመመች ልጅ ነበረችው። ወደ በግ ጠባቂውም ላካት። እርሱም በጎቹን እንዳዳናቸው አዳናት። እርሷም በተፈወሰች ጊዜ በዚያ ቦታ ፈውስ የሚደረግበትን ምክንያት ታውቅ ዘንድ ወደደች። ከዚህም በኋላ ቅዱስ ሚናስ በሕልም ተገለጸላትና ስጋዬ በዚህ ቦታ ተደፍኖ ስለሚኖር እነሆ አስቆፍረሽ ታወጪው ዘንድ እግዚአብሔር አዞሻል አላት። ከእንቅልፍም በነቃች ጊዜ ቅዱስ ሚናስ እንዳዘዛት አደረገች። የከበረ ስጋውንም አወጣች። በዚያም ውብ የሆነች ቤተክርስቲያን ሰራችለት። ንጉሱም በዚያ ቦታ ከተማ እንዲሰሩ መኳንንቱንና ሹማምንቱን አዘዛቸው። ታላቅ ከተማም ሰራች። ስሟም መሪጥ ተባለች። እግዚአብሔርም ከቅዱስ ሚናስ ስጋ ቁጥር የሌላቸው ድንቆችንና ተአምራቶችን ገለጠ። ሊቀ ጳጳሳቱም ከኤጲስቆጶሳቱ ጋር መጥቶ ቤተክርስቲያኒቱን በዛሬው ዕለት አከበራት። በዚያችም ቦታ የሚሰሩ የድንቆችና የተአምራቶች ወሬ በቦታ ሁሉ ተሰማ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱስ ሚናስ ጸሎት ይማረን፣ በረከቱም ከኛ ጋር ትኖር ለዘላለሙ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 16 በዚች ቀን መልካም ሽምግልና ያለው ስም አጠራሩ የከበረ በገዳም የሚኖር በገድል የተጠመደ አባት የላይኛው ግብጽ ሰው አባ አቡናፍር አረፈ። ዘአቅረብኩ ማሕሌተ ዘኪሬ አእላፈ እምነጸምዱ ከዘልፈ ለላነብብቶ ከፍዜኒቴ መጽሐፈ እንተርእሰከ እግዚኦ ጸሪቀኑ ተኮፈ እምላቡ ብሏን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ወጻድቃን ደናግል አዲ ወመነኮሳት ሄራን ባርኩ ባርኩ ወይዘቲ መካን እስከደገይ ሊቅ ወንህፃን ነጻፈው በክርታስ ወለዛ ጻፈው ዘደርስ ወለዛምቦ ሰርጎ ሰዲስ ወለሰማ ቃሎ በስነፈስ በጸሎተሙ ማርያም አረጋዊተ ኩሉ እንባስ ወሬ ማረን ኢየሱስ ክርስቶስ በቅዱሳኑ ተጠብቀን በረከታቸው ከኛ ጋር ትኑር። ወአምላክነ በከመ ትከ ወአኮ በከመ አምሳነ አቡነ ዘበሰማያት